በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ ግቡ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? እኔ ያለሁ አልሐምዱሊላህ። ኑሮ፣ ስራ፣ ጤንነት፣ አፍያ፣ ኢማን፣ ኢባዳ ከኔ ጋር ቆንጆ ነው ሁሉም ነገር እና እንዴት ናችሁልኝ? አለን አልሐምዱሊላህ ረብል ዓለሚን። እና ወገኖችዬ ዛሬ ደግሞ የመጣሁላችሁ እንግዲህ በምን አይነት ይሆን ብዬ ልበላችሁ። በምንም አይደለም። ያው በተለመዱት እንግዲህ በግራ ቀኝ ጎን እያለ ጭኗ ላይ ተኝቶ በሚያወራው ሰውዬ ነው የመጣሁት። አንተ ደግሞ ከጭኗ ላይ የተኛኸው ወረድ ብልና ከለዋ ላይ አላህን ፍራና ያው እንግዲህ እንደዚህ አድርገውኛል ብለህ ደብድቡኝ፣ እንደዚህ እሷ ፊት እንደዚህ አድርጉኝ ብለህ በሽታ ሰጥተህ ሌላ ነገር ብትሆንብህ ምን አይነት አጀንዳ ልገባ ነው ይሄን ያረከው? ላለው ጋሽ ሚፍታህ እና ነውር ነው። ለማንኛውም ትልቅ ኸጠር ነውር ነው ይሄን የምሰራው ስራ። እኔ እንደራሴ እንደ ማንኛውም ህብረተሰብ እቃወምሃለሁ ማለት ነው። ለምንድን ነው ይቺ ልጅ እዚህ መካከል ላይ ያኔ ብትወርቅብህስ? ወርቃ ላይ መውደቅ ወደኩ ብላለች። ውሸት ይሁን ብራንክ ይሁን ምን ይሁን ያንን እንግዲህ እናንተ ታውቁታላችሁ። እኛ የምናውቀው ጉዳይ የለንም ማለት ነው። እሺ፣ ሁለተኛ ደረጃ ደግሞ ነውር ነው። አንድ የሰው ልጅ እዛ ቦታ ላይ ይሄንን ነገር እንደዚህ አድርግህ ይቺ ልጅ ለሌላ በሽታ ተጋልጣ ያኔ ብዙ ነገሮች አሉ እንግዲህ እንደ ማንኛችንም እንደ ሁላችንም ተሆነ ማለት ነው። እና ስለዚህ አንተ ይሄንን ያረከው አድራጎት ትክክል ነው ወይ? በቃ አጭሩ እኔ እንደ ራሴ እንደ ማንኛውም ህዝብ ትክክለኛ ነህ አይደለህም? እኔ እንደ ራሴ ማለት ነው እንደ ማንኛውም ሰው ማለት ነው ያኔ ትክክለኛ ነህ ብለህ ራስህን ታምንበታለህ? እኔ አላውቅም። እንደ ማንኛውም ሰው ማለት ነው እኔ የተናገርኩት አሁን እንደ ማንኛውም ህብረተሰብ ነው ልናገር የገባሁት እንጂ እዚህ መካከል ላይ እሱ እንዲህ ያለ ነው እሷ እንዲህ ያለች ናት ልል አይደለም። ግን ይሄ ነገር ትክክል ነው ወይ? በቃ አጭሩን እኔ እንደ ማንኛውም ሰው ትክክል ነው ወይ? ትክክል ነው ወይ? ስራህ ነገር አለም ሁሉ ራስህ ይዘህ ሂደህ ራስህ ለዛ ቦታ ላይ ይዘህ ሂደህ ናምች ልጅ አንድን ነገር ብኮንብህ የሰው ሰው ምን ታደርጋታለህ? እንግዲህ ምን ተህሪ የሆንኩ ብላ ወደቅኩ ብላለች። እኔ ወደቀችበትን ምክንያቱን እኛ አናውቅም። ወዲያ ማዲና ወዲህ ማዲ ያለ ሰው ነውር ነው። ግን ለማንኛውም አንተ እንደ ማንኛውም ህዝብ እንደ ማንኛውም ሰው እኔ የምቃወምህ ነገር ይሄ የዚህ አይነት የምታረጉት አድራጎት እኔ በማንኛውም ነገራችሁ እቃወማለሁ ማለት ነው። ለምንድን ነው አንድ የሰው ልጅ ቢወርቅ ቢሞት አንድን ነገር ቢመታብህ ይችልሽ ምን ለማለት አስበህ ነው? ምን ለማድረግ አስበህ ነው? በቃ ይሄንን እስቲ ራስህ ላርግህ አውጥተህ አውርደህ የሰው ምን አረኩ ብለህ ራስህ ላይ ይሄ ሰው አለኝ ጓደኛ አለኝ እንደዚህ ቅርብ ሰው አለኝ ብለህ ይዘህ ክደህ ግን ይችልሽ እዛ መካከል ላይ ምን አረካት? በቃ አጭሩን ምን አረካት? ይቺ ልጅ ምን እንዲያረካት ራስና እንደ ራስህ ነህ የምታውቀው ማለት ነው። ትክክል ነኝ ወገን ወለ ትክክል አይደለሁም። እኔ እንደ ራሴ እንደ ማንኛውም ሰው እንደ ማንኛውም ህዝብ ቅዋሜ እገባለሁ ማለት ነው። ይሄንን ነገር ለምንድን ነው የምቃወምህ? ይሄ ነገር ለምን ይሄ ሆነ ብዬ
ብዙ ቢላ እየተናገርኩህ ለምንድን ነው? ይቺ ልጅ አንድን ነገር ብኮንብህስ? ቆይ ተው ሌላውን። ይቺ ልጅ አንድን ነገር ብኮንብህስ? በቃ እስቲ ራስህ ላይ አድርገህ እሰበው። ይሄንን ነገር ማለት ነው። ይሄንን ነገር ይቺ ልጅ አንድን ነገር ብኮንብህስ ምን ማድረግ ትፈልጋለህ? ምን አይነት አስተሳሰብ ነው ያለህ? ምን አይነት እኔ አላውቅም። እኔ እንደ ማንኛውም ህዝብ ነው ግን ልናገር የገባሁት እንጂ አገባኝም። የገባሁበት ምክንያቴ አንድና አንድ ይሄ ነው። ምንድን ነው የሰው ልጅ እንዳይሆን የለም ለሌላ በሽታ ተዳርጋ ይች ልጅ ብትሄድ ተጠያቂዋ ማን ነው? ይዛት የሄድከው ራስህ። እነዚህ ቦታ እንሄድ አልካት ራስህ። ሴቶች መቼም እኛ ትንባል ልብ የለንም እንጂ ወንድ ልጅ ተከትላ አምና ይሄን ያህል ቦታ ርቀት መሄዷ እኔ አግባብ አይደለም። ኤንዴኬ ጡር ነው ግን እንዲህ አደረገሽ መሰለኝ አንችልሽ። ይሄ ኤንዴኬ ጡር ነው መሰለኝ። ፈራሁኝ። ኤንዴኬን አጡራችሁበት ነበር መሰለኝ። እንግዲህ ኤንዴኬ ጡር እያንዳንዳችሁን ያው ገና ብዙ ነገር ያሳያችኋል ማለት ነው ሴቶችዬ። ኤንዴኬ ያኔ ለእናንተ ደግ ሰው ነበር። ዴሴን አንርተትሉት ዴሴ ይዞ ሄዶ ና ዝብ ቦታ ይዘህ እንርተትሉት እዛ ይዞ ዙሮ ነበረ። እንግዲህ እንደ ራሴ እንደ ማንኛውም ህዝብ የምቃወማችሁ እንግዲህ የምቃወምህ ሚፍታህም ሆነ ማንኛውም ሰው ይሄ የአንድና የአንድ የራሳችሁ ጉዳይ ነው ማለት ነው። ግን አለ ዛሬ ቀጥሎ ይሄ አይነት አደራረግህ ለብዙ ሰዎች ትምህርት እንዳይሆንም እንዲሆንም ሰጥተሃል። ይሄ አንድና አንድ የሰው ልጅ ብትሞትብህ የሚባለውን ነገር አቅንጭላትህ ላይ አርገህ አስረህ ያዘው ማለት ነው። ገባህ? እኔ እንደ ማንኛውም ህዝብ መመክርህ ምክር ማለት ነው። በቃ መመክርህ ምክር ይሄ ነው። ገባህ? አንድ ችግር አንድ ነገር ቢገጥማት ይችልሽ ማን ነው ተጠያቂዋ? ማን ነው ይዟት የሄደው? አንተና አንተ ብቻ ናችሁ። እዛ ቦታ ላይ ይዛት ይሄርከው አይደለህ? አዎ። ስለዚህ አንተ ነህ ተጠያቂው ማለት ነው ለዛ ለቦታ እና እንግዲህ ለማንኛውም ተው ብለንሃል። ይገባሃል? ኦኬ። አይገባህም? ጥሩግ በሌ ነው ወንድምዬ። በሰው እኛ አገባን ነው። ስለዚህ እንግዲህ ይህን ይመስላል ወገኖች። ዛሬ የመጣሁበት አጀንዳዬ አንድና አንድ ያው ናዲያን እንግዲህ እንደዚህ አድርጎ ያው እሷ ለራሷ መሰለኝ ይሄንን ነገር እንግዲህ ተው ያለውን ከብት ተው በላይ አንበሬ ተገደሉ ላይ እሱ መብሉን እንጂ አሳሩን አያይ ብሏል። ተው በላይ አንበሬ ተገደሉ ላይ እሱ መብሉን እንጂ አሳሩን አያይ ብሏል። ገባሽ እህት? እና አሳሩሽን ራስሽ አላየሽውም። ለማንኛውም አላህ ይስጥር አለይና ወአለይኩም። ተው ብያለሁ። እንግዲህ እኔ የራሴን የማንኛውነቴን ተናጋርነት እና ለማንኛውም እንግዲህ ወገኖችዬ ዛሬ በዚህ አይነት ያው መጥቼላችኋለሁኝ። ምን እንደሆነ እንግዲህ ያው ገብታችሁ ቤቱን ማየት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንተጋገዝ፣ እንተባበር እላለሁኝ። ሁላችንም ያለንን ተዋጽኦ ራስ በራሳችን እየተጋገዝን እንደግ እንተዳደግ። ያው እኔ በብዛት ልብ ላይ ስለመቀመጥ እንግዲህ አውፍ በሉኝ። የቻልኩትን ያህል እየመጣሁላችሁ ነው። ታልቻልኩም እንግዲህ ግዳጅው የለውም። የመጣችሁልኝ ይመጣል፣ ያልመጣችሁልኝ አልመጣም ማለት ነው። ግን ለማንኛችሁም ሚፍታህን ተቆጡት፣ እናቱም ተቆጪ። ይቺ ሰው ዝክንትር ብትልብሽ ልጅሽ ነው ልጃችንን ይዞ ሆዶ ገደለብን የምትባየው አንቺ ነሽ። በአሁኑ ሰዓት ላይ እንኳን አይደለም እንደዚህ ብዙ ውጣ ውረድ ያለበት ሰው
ወላሂ እኔ የራሴን ነው የምናገረው፣ እንደ ማንኛውም ቤተሰብ እንደ ማንኛውም ህዝብ ማለት ነው። አቅማችን ደካማ ነው። የኑሮ ጉዳይ ቪታሚን ያለው ነገር አንበላም። ብዙ ውጣ ውረድ ያለብን፣ መጨናነቅ አለ። ብዙ ነገሮች እንኳን እኛ አይደለንም ትልቅ የሆኑት እንደዚህ ነፍስ ያወቀ አይደለም ነፍስ ያላወቀ ልጅ መጫወቻ የደረሰ ብሎ የሚያስብበት ሰዓትና ጊዜ ስለሆነ እባካችሁ ተው ነው ምለው። አሁንም ቅድምም ነገም ሰልስትም ማግስትም መቼም በቃ አለቀ። እኔ ዛሬ ይሄን ይመስለኛል የምናገርበት። ሀገራችንን ደግሞ አላህ ሱብሓነሁ ወተዓላ ሰላሙን ብዝት አድርጎ አላህ ኸይር ይሻለን እላለሁኝ። አላህ ኸይር ይሻለን። አሁንም ነገም ተነገም ወዳ ያ ረብ ነው የምለው። እኔ መቼም ቢሆን ይሄንን ነገር እንዲያናጣ እና ይሄ ነው የዛሬው ቪዲዮ ይሄን ይመስላል። እንግዲህ ሚስባህ አላቅም ሚፍታህ ነው ለካ የሚባለው። ተው በሉት፣ ተቆጡት። ዘመድ የሆነ ሰው ቢቆጣው ጥሩ ነው። ይሄ ልጅ እንደዚህ ያደርግ ሰው የሰው ብትሞትበት ማሰብና ማተናተኛው ቅንጭላቱ ትንሽ ነው ልጁ መሰለኝ ታስበው ማለት ነው። ሁለተኛ ነገር ደግሞ እንደዚህ ሰው ጭላይ ተኝተህም ደግሞ ወላይ 80 ሚስትህ አይደለች። አንቺም ጭንሽ ላይ ባልሽ አይደለም፣ ሐራም ነው። ለማንኛውም ወገኖች ይሄን ይመስላል ዛሬ የመጣሁበት አጀንዳ አንድና አንድ በዛ አይነት ነው። እንግዲህ ያው ሚፍታህን ተቆጡ ብዬ ሁላችሁም የምትጽፉለት ኮመንት ሁሉ እባካችሁ ተናገሩት፣ ተቆጡት። ይሄ የሚሰራው ስራ ትክክል አይደለም። የሚያደርገው ድርጊት ትክክል አይደለም። ብቻ ብዙ ሀያ አለው ማለት ነው። ለምንድነው አንዴ ሰው ልጅ የጀመረውን ነገር ደግሞ በቁም ነገርም የምትፈልጋት ተሆነ ይችል ልጅ በስነ ስርዓት በቤተሰቦቿ ላይ ገብተህ መጠየቅ ማስጠየቅ እንጂ በዚህ አይነት ደረጃ ገድ ኪዳ ነውር ነው። ሚፍታህ ትልቅ ኸጠር ነው አሁን ራስ ላይ እየሰራህ ያለው ማለት ነው። አንቺም በራስሽ ላይ ትልቅ ኸጠር ነው እየሰራሽ ያለሽው ማለት ነው። ታላህ ተሱብሃነ ወተዓላ መንገድ እየወጣችሁ ጠጉሯን ገልጠህ በአደባባይ ላይ እንደዚህ እያሳየህ በዛን ሰዓት ላይ እንደዛ ትተሆን ልጅት ውስጥ ያንተ የምን ድንጋጤህን እንደዚህ አርጉ ብለህ ነው ከልጆች ጋር ተባብለህ የምን ድንጋጤህን እንግዲህ አንስተህ ጸጉሯን ገልጠህ እያንዘፋዘፍክ ይዛክርክ። ይሄ የሰራኸው ማለት ነው። ይሄ ወንድነት ነው ማለት ነው። አይዲህ አለች ጌሊ፣ እውነትም አይዲህ አለች ጌሊ። ትልቅ ቤተሰብ እኛ ትንባል መቼም የምናደርገውን የምንሰራውን የምንናገረውን የምንተገብረውን አናውቀውም። እና ለማንኛውም ወገኖችዬ የሚፍታህን ተው በሉት። ተው በላይ አንበሬ ተገደሉ ላይ እሱ መብሉን እንጂ አሳሩን አያይም ብሏል። እና ይሄን ይመስላል። ለማንኛውም ዛሬ የመጣሁበት አጀንዳ አንድና አንድ መተውህና እንዲህ ያህል ቦታ ላይ መቆጠብ ይሻልሃል። ደግሞ በዛ ላይ ተቀጣጣጥል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀገራችንን ሰላሟን ብዝት አላህ ያድርግልን። አገር ሰላም ትሆን ነውና ሁሉም ነገር ኸይር ገብሃ የሚመጣው አገራችንን አላህ ሱብሓነሁ ወተዓላ መጀመሪያ ሰላሟን አላህ ያብዛልን። መቼም ቢሆን ማለት ነው። እና ይሄን ይመስላል ወገኖች፣ የዋ አብሽሩ፣ ጠንክሩ። እኔ ሌላ ነገር የምላችሁ ነገር የለኝም በዛሬው ዕለት። ወላሂ እኔ በጣም ነው ያስጠላኝ። ግን ዝም ብዬ እያየሁት እያለ ይቺ ልጅ መጡ አገትናሉ እንዲመቱ አስመሰሉ። ወደቀች፣ ተነሱ፣ መጡ መድረሹ እሹ እና ይከብዳል። ያው ያስጠላል። ሁሉም ነገር የሰራኸው ዛሬ ያስጠላብሃል። ጭርስ የባስ ግን ሌሎቹ ላይ አህሙና ፈኪ ላይ እንደዛ የሰራችሁት ውስታዞቹን ለራሳችሁ ሀቂቀተን
አህሙ ላይ እና ፈኪ ላይ ያ ነገር የወጣባችሁ ለምን እንደሆነ የበረቀው አላውቅም። ምን እንዲያደረጓችሁ አናውቅም። ሄዳችሁ ሰብስክራይባቸውን እነሱ ምን አደረጓችሁ? እነሱ እንደነሱ ተቃቅፈው እንደነሱ ጭን በጭን ላይ ተኝተው አላያችኋቸውም። እሱም ራሱን ጠብቆ ቁሞ እሷም ራሷን ጠብቃ ቁማ ነው የሰሩት ይሄንን ስራ። ደግሞ ሶሻል ተጠቃሚ ናቸው። ኋላስ ጊፍት ተሰጣቸው። ምን ታረጉ? ምን አርጉ ትላችኋላችሁ? እስቲ ወቢላሂ እንደው ምን አርጉ ትላላችሁ? አረሪዘ የኛ ሰው ወላሂ ሰው ሊያርገት ይል ግን መቃኛ ይበዛል። እና ለማንኛውም ወገኖች ያው እንግዲህ ዛሬ በዚህ አይነት አጀንዳ መጥቼ ገብቼላችኋለሁ። ሁላችሁም ላይክ በማድረግ እንተባበር እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉት። የኔ እናት እስቲ እንግዲህ ሀገራችንን ሰላሟን ብዝት አላህ ያድርግልን እና እኛም በሰላም ለሀገራችን የምንበቃ አላህ ያድርገን እላችኋለሁኝ። ዛሬ ያለኝ አጀንዳ አንድና አንድ ይሄ ነው። ገባ እያላችሁ እስቲ ላይክ፣ ሼር፣ ሰብስክራይብ አድርጉት። ደግሞ ሚፍታህም ሆነ አንቺኛይቱ እጮኛ የተባልሽው ሴትዮ ይቅር በሉኝ። እጮኛ ትሁኝ፣ ጌር ፍሬንድ ትሁኝ፣ ጎር ፍሬንድ ትሁኝ፣ ጎል ትሁኝ አላቅልሽም። እንግዲህ መቼም ሰው ወስዶ ለማጣበቅ የሚያህል የለም። ተጣበቅሽ ሄደሽ ተዝህኝ ይሄኛው ልቅ ደግ ተላቀቀሽ። ስለዚህ ተው ነው የምልህ። አሁንም ቅድምም እኔ የራሴን እንደ ማንኛውም ህዝብ የምናገራችሁ ማንኛችሁም ይሄ የሶሻል ሚዲያ ላይ እንደዚህ ያህል ፕራንክ እያላችሁ የምትሰሩት ነገር በጣም ለሰው ልጅ ልቦና የሚነካ ነገር ነውና ተው ነው የምለው። ይህን ይመስላል ዛሬ የመጣሁበት ወገኖች።